ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ታህሳስ 3 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ኢትዮጵያ ውስጥ ለተጠለሉ ስደተኞች መሰረታዊ አገልግሎቶችን ማቅረብ አስቸጋሪ የሆነ መምጣቱ መነገሩን፣ የፓስፖርት እጥረት ባለመኖሩ ሁሉም አገልግሎት ፈላጊ ዜጋ በህጋዊ መንገድ ብቻ የፈለገውን አገልግሎት ማግኘት ይችላል ሲል የኢሚግሬሽንና ዜግነት አገልግሎት መግለጹን፣ የጋምቤላ ከተማ ሰሞኑን ከነበረው የጸጥታ ችግር ወደ ተረጋጋ ሁኔታ በመመለሱ አገልግሎት ሰጪ ተቋማት ወደ ስራ መግባት እንደሚችሉ ከተማ አስተዳደሩ ማስታወቁን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። ኢትዮጵያ ውስጥ ለተጠለሉ ስደተኞች መሰረታዊ አገልግሎቶችን ማቅረብ አስቸጋሪ የሆነ መምጣቱ ተነገረ። ዓለም አቀፍ እርዳታና ድጋፍ መቀነሱ ኢትዮጵያ ውስጥ በሚገኙ ስደተኞች ላይ እየፈጠረ ያለውን ጫና በሚመለከት የስደተኞችና ተመላሾች አገልግሎት ከተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንዲሁም ከዓለም ምግብ ፕሮግራም አመራሮች ጋር በመተባበር ውይይት አካሂዷል። በዚህ ውይይት ላይም ኢትዮጵያ ላስጠለለቻቸው ስደተኞች መሰረታዊ አገልግሎቶችን ለማቅረብ አቅም እንዳነሳትም ገልጻለች። የስደተኞችና ተመላሾች አገልግሎት የዓለም አቀፍ ሰብአዊ ድጋፍ መቀነሱ በስደተኛ መጠለያዎችና ሰፈራዎች የጤና፣ የስነ ምግብ፣ የውሃ፣ የትምህርትና የከለላ አገልግሎቶች ላይ ከፍተኛ ተጽዕኖ መፍጠሩን ትናንት ባካሄደው ውይይት ላይ አስታውቋል። የድጋፍ ፍጥረቱም ኢትዮጵያ ስደተኞች በሀገሪቱ ሕጎች ውስጥ እንዲታቀፉ ለማድረግ በተጀመሩ ጥረቶች ላይ ተጽዕኖ መፍጠሩን የጠቀሰው ተቋሙ በተለይም ሕጻናትና አካል ጉዳተኞችን ጨምሮ ለጉዳት ተጋላጭ የሆኑ ስደተኞች አስፈላጊውን ድጋፍ ማግኘት አልቻሉም ብለዋል። የለጋሽ አካላት ተወካዮች በበኩላቸው የሁኔታውን አሳሳቢነት እንገነዘባለን ማለታቸውን የውይይቱ መረጃ የሚጠቁም ሲሆን ዘላቂ ፋይናንስ ለማረጋገጥ ስልቶችን በመለየት የገንዘብ ምንጮችን ማበራከት አስፈላጊ መሆኑን ገልጸዋል። የለጋሾችን ተሳትፎ ማሳደግና የህይወት አድን እርዳታ ቀጣይነት እንዲኖረው የሀብት ማሰባሰቢያ መንገዶችን በማጠናከር ላይ ትኩረት እንዲደረግም በውይይቱ ላይ ተመላክቷል። ኢትዮጵያ ውስጥ ለተጠለሉ ከ1.1 ሚሊዮን በላይ ስደተኞች ጥበቃና እርዳታን ለመከወን የድጋፍ ክፍተቱን ማጥበብ አስፈላጊ መሆኑም ተነግሯል። ኢትዮጵያ ውስጥ የደቡብ ሱዳን፣ ሶማሊያና ኤርትራ ዜጎች ከፍተኛውን ቁጥር የያዙ የጎረቤት ሀገር ስደተኞች መሆናቸው ይታወቃል። የፓስፖርት እጥረት ባለመኖሩ ሁሉም አገልግሎት ፈላጊ ዜጋ በህጋዊ መንገድ ብቻ የፈለገውን አገልግሎት ማግኘት ይችላል ሲል የኢሚግሬሽንና ዜግነት አገልግሎት ገለጸ። በተያዘው በጀት ዓመት ከ4 ሚሊዮን በላይ ፓስፖርት ለመስጠት መታቀዱንና ባለፉት 4 ወራትም ከ500 ሺህ በላይ ፓስፖርቶች መሰጠታቸውን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ገልጸዋል። ዳይሬክተሯ ከኢቢሲ ዳጉ መሰናዶ ጋር ባደረጉት ቆይታ ሁሉም ኢትዮጵያዊ ዜጋ ህጋዊ መንገድንና የአሰራር ስርዓቱን በመከተል ፓስፖርት የማግኘት መብት አለው ያሉ ሲሆን ለዚህም የሚሆን የቅርንጫፍ ጽህፈት ቤት የማስፋፋት ስራ በስፋት ተሰርቷል ሲሉም ገልጸዋል። ከዚሁ ጋር አያይዘውም በሀገሪቱ አሁን ላይ የፓስፖርት እጥረት ስለሌለ ሁሉም አገልግሎት ፈላጊ ዜጋ በህጋዊ መንገድ ብቻ በመሄድ የፈለገውን አገልግሎት ማግኘት ይችላል ብለዋል። ማንም ፓስፖርትን ፍለጋ ወደ ተቋማችን የሚመጣ ኢትዮጵያዊ ዜጋ የሚጠበቅበትን አስፈላጊውን ዶክመንት አሟልቶ መገኘት ብቻ ነው ሲሉም ገልጸዋል። ወይዘሮ ሰላማዊት አክለውም ወደ ተቋሙ የሚመጣ ተገልጋይ ከተቋሙ ሰራተኞች ውጭ የሆኑ ሰዎች ሊያነጋግሩት ሲሞክር ራሱን መጠበቅ ይኖርበታልም ብለዋል። አገልግሎት ስጥልን ብለን ውክልና የሰጠነው ከተቋሙ ውጭ የሆነ አካል የለም ያሉት ዳይሬክተሯ በእንዲህ አይነት ተግባር ላይ የተሰማሩ አካላትም ተጠያቂ እናደርጋለን በማለት አስጠንቅቀዋል። ስለሆነም የፓስፖርት እጥረት እንዳለ ተደርጎ የሚሰራጨው መረጃ ሐሰት ስለሆነ ተገልጋዮች ከአጭበርባሪዎች ራሳቸውን እንዲጠብቁ ሲሉም ጥሪ አቅርበዋል። ይህንን እድል መጠቀም ፈልገው ማንም ፓስፖርትን ፍለጋ ወይም ደግሞ በተለይ ደግሞ ትራቭል ዶክመንቶችን ፍለጋ በተለይም ፓስፖርትን ፍለጋ የሚመጣ ወደ ሀሳብ ያለው ሰው በሙሉ አንደኛ እነዛን ዶክመንቶች ቅድም ያልናቸውን ዶክመንቶች ሌጋል ዶክመንቶች መያዙን ማረጋገጥ ይኖርበታል። ሁለተኛ ከዛ ውጪ ከተቋሙ ውጪ የሆኑ ሰዎች ሊያነጋግሩት በሚሞክሩበት ጊዜ ራሱን መጠበቅ ይኖርበታል። ምክንያቱም እኛ ውክልና የሰጠነው ይሄን አገልግሎት አድርግልን
ሰዎችን መዝግብልን ብለን የሰጠነው ከተቋሙ ውጪ የሆነ ሰው ስለሌለ የሆነ ተቋም ስለሌለ እንደዚህ አይነት ነገሮች በሶሻል ሚዲያም ሲዘዋወሩ በተለያየ መንገድም ሰዎች ኮሚኒኬት ሊያደርጓቸው ሲሞክሩ አደጋ ውስጥ ሊገቡ እንደሆነ ማወቅ አለባቸው። አሁን ላይ ደግሞ እኛ በተለያየ መንገድ በእንደዛ አይነት መንገድ ሲመጣ ያገኘነውን ሰው ድጋሚ እንዳያገኙ ላይ ማድረግ ስራ እንሰራለን ወይም ደግሞ እናጣራለን። በጣም እናጣራለን። እንዴት እንዲተገኘ ብለን እንዲህ ካስተናገደው ሰው ጋር ደንበኛውም አይቀርም አብሮ ይጠየቃል ማለት ነው። እዚህ ሁሉ ጣጣ ውስጥ ራስን ከመጨመር ቀጥታ ወደ አገልግሎቱን ወደምንሰጥበት ተቋም በብራንችም በሄድኳርተርም መጥቶ ኢንፎርሜሽን ማግኘት ይችላል። ህጋዊ ዶክመንት እስከያዘ ድረስ ደግሞ በህግ በጥሩ ሁኔታ የሚያስተናግዷቸውን ሰዎች አሳይን ያደረግን ስለሆነ ያለምንም ችግር አገልግሎቱን ማግኘት ይችላል። የእጥረት ጉዳይ የለንም። አሁን እጥረት እንዳለ ተደርጎ ችግር እንዳለ ተደርጎ አታገኝም ተብሎ በተለያየ ሜካኒዝም ሰዎች እንዲጠለፉ የሚደረግ ነገር ስላለ ከዚህ ነገር ውስጥ ራሳቸውን እንዲጠብቁ። የጋምቤላ ከተማ ሰሞኑን ከነበረው የጸጥታ ችግር ወደ ተረጋጋ ሁኔታ በመመለሱ አገልግሎት ሰጪ ተቋማት ወደ ስራ መግባት እንደሚችሉ ከተማ አስተዳደሩ አስታወቀ። ባለፉት ጥቂት ቀናት በጋምቤላ ከተማ ተከስቶ በነበረው የጸጥታ መደፍረስ በሰዎች ላይ ጉዳት መድረሱን የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በማህበራዊ ትስስር ገጹ አመልክቷል። ይህንንም ተከትሎ የጋምቤላ ከተማ አስተዳደር በወቅታዊ የከተማው ሰላም ዙሪያ ከአመራሩና ከቀበሌ ባለድርሻ አካላት ጋር ውይይት ማድረጉን ጽሕፈት ቤቱ አስታውቋል። የጸጥታ አካላት አመራሩና ህዝቡ ሰላሙን ለማረጋጋት ጥረት ማድረጉን ያነሳው ጽሕፈት ቤቱ በዚህም ማረጋጋት ተችሏል ብሏል። የከተማው ከንቲባ አቶ ቱት ጆክ አልፎ አልፎ የሚከሰቱ ግጭቶች የህዝብን ሰላም ጸጥታ በማደፍረስ ጉዳት እንዲደርስ እያደረጉ በመሆኑ መላው ህዝብ የሰላምን ዋጋ በመረዳት ከተማው ፍጹም የተረጋጋ እንዲሆን ሚናቸው እንዲወጡም ሲሉ አሳስበዋል። ሰሞኑን ከነበረው የጸጥታ ችግር አሁን ላይ የከተማው ሰላም የተረጋገጠ በመሆኑ አገልግሎት ሰጪ ተቋማት ያለ ስጋት ለህብረተሰቡ አገልግሎት መስጠት ይችላሉ ብለዋል። በቀጣይም ከተማዋ ሰላማዊ ሆና እንድትቀጥል ከሚመለከታቸው ባለድርሻ አካላት እንዲሁም ከህብረተሰቡ ጋር ውይይቶች ይደረጋል ሲሉም ገልጸዋል። የጋምቤላ ከተማ አስተዳደር ምክትል ከንቲባ አቶ ኡቶር ኡኩጉ በበኩላቸው በከተማው ያለው ሰላም እንዲሻሻል የተለያዩ ስራዎችን እያከናወኑ መሆኑን ጠቁመዋል። የውይይቱ ተሳታፊዎች የጸጥታ ችግሩን ተከትሎ ተሳታፊ በሆኑ አካላት ላይ የህግ ተጠያቂነት እንዲሰፍን መጠየቃቸውም ተጠቁሟል። የጋምቤላ ክልል መቀመጫ በሆነችው የጋምቤላ ከተማ ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ ከትናንትና በስቲያ ማክሰኞ ህዳር 30 2018 ክልከላ መጣሉ ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ሀገራዊ ምክክር ኮሚሽኑ ሀገራዊ የምክክር ጉባኤ ለመጀመር የሚያስችለውን ዝግጅት እያጠናቀቀ እንደሚገኝ መገለጹን፣ ኤርትራ ለሁለተኛ ጊዜ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት አባልነት ለመውጣት መወሰኗን ማስታወቋን ጨምሮ ሌሎች ዜናዎችን ዘነበህሉፍ ይዟል። ተከታትለን እንመለስ። የምክክር ኮሚሽኑ ሀገራዊ ምክክር ጉባኤውን ለመጀመር የሚያስችለውን ዝግጅት እያጠናቀቀ እንደሚገኝ ተገለጸ። የህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1265/2014 አካታች ሀገራዊ ምክክር ኮሚሽንን ያቋቋመ ሲሆን ኮሚሽኑም ከየካቲት 14 2014 ዓ.ም ጀምሮ እንቅስቃሴ ሲያደርግ ቆይቷል። በዚህም ሀገራዊ ምክክር ኮሚሽኑ ሀገራዊ ምክክር ጉባኤ ለመጀመር የሚያስችለውን ዝግጅት እያጠናቀቀ እንደሚገኝ በህዝብ ተወካዮች ምክር ቤት በተደረገው ውይይት ላይ ተገልጿል። ባለፉት 3 ዓመት ከ9 ወራት ኮሚሽኑ በኢትዮጵያ 11 ክልሎችና 2 ከተማ አስተዳደሮች በፌዴራል ደረጃ የባለድርሻ አካላትና ተቋማት በውጭ ሀገር የሚኖሩ ኢትዮጵያውያን የአጀንዳ ማሰባሰብና በአገር አቀፍ ደረጃ አገራዊ ምክክር ጉባኤ ተሳታፊዎችን ማስመረጥ መቻሉን በውይይቱ ላይ ተጠቅሷል። ይህ እንዳለ ሆኖ አንዳንድ ቀሪ ስራዎችን ትግራይ ክልልን ጨምሮ የቀሩ ተግባራትን ፈጥኖ በማጠናቀቅ አገራዊ የምክክር ጉባኤ በአጭር ጊዜ ማስጀመር በሚቻልባቸው ጉዳዮች ዙሪያ በምክር ቤቱ ውይይት ተካሂዷል። ስለሆነም በትግራይ ክልል ክልላዊ አጀንዳ የማሰባሰብና አገራዊ ምክክር ጉባኤ ተሳታፊዎችን ለማስመረጥ
ለማስቀረጥና ምክክሩን የተሳካ ለማድረግ በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ ያስገባ ቀሪ ስራዎችን ማጠናቀቅ እንዲቻል በሀገራዊ ምክክር ኮሚሽን መግባባት ላይ መደረሱን ተጠቁሟል። በዚህ አጋጣሚ መላው የትግራይ ህዝብ በክልሉ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራን፣ የሲቪል ማህበረሰብ ድርጅቶችና የሚመለከታቸው ባለድርሻ አካላት በትግራይ ክልል ለሚደረገው ክልላዊ አጀንዳ ማሰባሰብና ተሳታፊዎችን የማስወከል ስራ ላይ የበኩላቸውን እንዲያደርጉ ኮሚሽኑ ጠይቋል። በመድረኩ ላይ የቆየውን ኋላ ቀር የፖለቲካ ባህል ከመሰረቱ ለመቀየር የተጀመረው ጥረት ተጠናክሮ እንዲቀጥልና አገራዊ ምክክር ጉባኤው በስኬት እንዲጠናቀቅ ሁሉም የበኩሉን አዎንታዊ ሚና እንዲጫወት በሚል ጥሪ በማስተላለፍ ውይይቱ መጠናቀቁን ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። ፋዌ ኢትዮጵያ ቻፕተር በሴቶች ላይ የሚደርስን የዲጂታል ጥቃት ለማስቆም ያለመ የንቅናቄ መድረክ አካሄደም። ፋዌ ኢትዮጵያ ቻፕተር በኢትዮጵያ ውስጥ የሴቶችና የልጃገረዶችን ትምህርት ለማጉልበት የሚሰራ ዓለም አቀፍ መንግስታዊ ያልሆነ ድርጅት ነው። ይህ ድርጅት በሴቶች ላይ የሚደርስን የዲጂታል ጥቃት ለመከላከል የጸረ ጾታዊ ጥቃት የንቅናቄ መድረክ በዛሬው ዕለት አካሂዷል። የመርሃ ግብሩ ዝግጅት በሴቶችና በሴት ልጆች ላይ የሚደርስን የዲጂታል ጥቃት ለማስቆም አንድ እንሆን በሚል መሪ ቃል በሴቶችና በልጃገረዶች ላይ እየጨመረ ጣውን የዲጂታል ጥቃት አደጋ ላይ ትኩረት ማድረጉ በመድረኩ ላይ ተገልጿል። የፋዌ ኢትዮጵያ ቻፕተር ስራ አስፈጻሚ ዳይሬክተር ወይዘሮ ሰላማዊት አድማሱ ተቋሙ የተመሰረተው ለልጃገረዶች ጥራት ያለው ትምህርት ለመስጠት አልሞ እንደሆነ ለአባይ ቴሌቪዥን ገልጸዋል። ፋዌ በ1992 ዓመተ ምህረት በ5 የትምህርት ሚኒስቴሮች የተቋቋመ ወርልድ ባንክ በተዘጋጀ እንግሊዝ ላይ በተዘጋጀ ጉባኤ 5 የትምህርት ሚኒስቴሮች የልጃገረዶችን ትምህርት ጥራት ያለው ትምህርት በመስጠት የስርዓተ ጾታን እኩልነት መቅረፍ ይቻላል በማለት የተቋቋመ ድርጅት ነው። መስሪያ ቤቱን ኬንያ አድርጎ የተቋቋመ ድርጅት ነው። በ1993 ዓመተ ምህረት ከኬንያ መንግስት ህጋዊ ሬጅስትሬሽን አግኝቷል። ፋዌ ኢትዮጵያ 1994 ዓመተ ምህረት በክብርት አምባሳደር ዶክተር ገነት ዘውዴ አማካይነት በኢትዮጵያ ውስጥ የፋዌ አፍሪካን ሚሽን ሪፕሊኬት ለማድረግ በትምህርት ሚኒስቴር ውስጥ በአንድ ቢሮ የተቋቋመ ድርጅት ነው። ይህም ዓለም አቀፋዊ ዘመቻ በማንኛውም መልኩ የሚደርስ ጥቃትን፣ አካላዊ፣ ስነልቦናዊ ወይም ጾታዊ ጥቃቶችን በቤት፣ በትምህርት ቤቶች፣ በስራ ቦታዎችና በማህበረሰቦች ውስጥ ለመከላከል ሁላችንም የበኩላችንን ድርሻ መወጣት አለብን ሲሉ ገልጸዋል። አክሎም ሴቶችን ከዲጂታል ጥቃት ለመጠበቅ ፖሊሲዎችን ማሻሻል እንደሚገባ ተናግረዋል። በጥናቱ ላይ ሲቀርብ የነበረው ያለው ፖሊሲ ያንን ማጋለጡን የሚጋለጡ ሰዎች ነበሩ። ጥናቱ ሲያጠና እነኝህም ቡሊ የሚያደርጉ ሰዎች በጣም ከሚያስደነግጥ ሁኔታ ከዩኒቨርሲቲ መምህራን ውስጥ ሁሉ ተገኝተዋል። እነኛ የግለሰቦችን ምንድነው ስራቸውን ተመልክቶ ማውጣት በኢትዮጵያ ሕግ የተከለከለ ነው። የግለሰቦችን ፐርሰናል ስፔስ መንካት ነው ተብሎ ነው። ይህ ሕግ የሚሻሻልበትን መንገድ ከፖሊሲ ሜከሮች ጋር መስራት፣ ፖሊሲ ሜከሮች ደግሞ ይህንን ችግር ተረድተው፣ ምክንያቱም ያሁን ሪሰርች ነው ልንከራከርበት የምንችለው ነገር አይደለም፣ በጥናት የተደገፈ ነገር ኤቪደንስ ቤዝድ የሆነ ነገር ስለሆነ ፖሊሲው ተሻሽሎ ይህንን ጥቃት ለማስቆም የሚደረገውን ነገር አጋዥ የሆነ ወይንም ፌቨራብል የሆነ ፖሊሲ እንዲወጣ መደረግ አለበት። ይህ ነው ትምህርቱ መካሄድ ያለበት በዚህ ደረጃ ነው። የተቋሙ ፕሮግራም አስተባባሪ አቶ ብሌን ብርሃኔ እንደገለጹት ለሴቶች ምቹ የሆነ የመማር ማስተማር ስርዓት እንዲኖር ይጠበቃል ብለዋል። ፎረም ፎር አፍሪካን ዊሜን ኤዱኬሽናሊስትስ ወይም ፋዌ ኢትዮጵያ ቻፕተር እንግዲህ ሴቶችን ትምህርት ላይ በተለይ ፎከስ አድርጎ እንደሚሰራ ተቋም ይሄ የ16 ዴይ ኦፍ አክቲቪዝም ከምንሰራቸው ፕሮጀክቶች ጋር በጣም ግንኙነት ይኖረዋል። በተለይ ደግሞ ፎከሳችን ሴቶች፣ ወጣቶችና ልጃገረዶችን ኢምፓወር ማድረግ ነው። ይሄ ኢምፓወርመንት ፕሮሰስ በውስጡ ለሴቶች ምቹ የሆነ የትምህርት መማር ማስተማር ስርዓት እንዲኖር ይጠበቃል። ይህንን ከማስጠበቅ አንጻር በተለይ ጀንደር ሪስፖንሲቭ ፔዳጎጂ የሚባል ትምህርት ስርዓትን ጀንደር ከስርዓተ ጾታ አንጻር የተቃኘ እንዲሆን የሚያስችል ፕላትፎርምን ለመፍጠር የተለያዩ ስራዎችን እንሰራለን። በመርሃ ግብሩ ላይ በዶክተር ትርሲት ሳህለ ድንግል ስለ ዲጂታል ጥቃት ለኢትዮጵያን ሴቶችና ልጃገረዶች እየተከሰተ ያለ አደጋ በሚል ርዕስ ባቀረቡት ጥናታዊ ጽሑፍ ላይ ፌስቡክ እና ቴሌግራም በኢትዮጵያ ውስጥ ሴቶች ለዲጂታል ጥቃት የሚጋለጡባቸው ዋና ዋና መድረኮች እንደሆኑ ጠቅሰዋል። በ2025 የተደረገ አንድ ጥናት እንደሚያመለክተው በዩኒቨርሲቲዎች ውስጥ ከሚገኙ ልጃገረዶች መካከል 31% የሚሆኑት ዲጂታል ጥቃት እንደገጠማቸው
በበኩላቸው ባቀረቡት ጥናታዊ ጽሑፍ ላይ ገልጸዋል። በመድረኩ ላይ በዲጂታል ቦታዎች የሴቶችን ደህንነት ለማረጋገጥ ሁሉም የድርሻውን እንዲወጣ ጥሪ ቀርቧል። ኤርትራ ለሁለተኛ ጊዜ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት አባልነት ለመውጣት መወሰኗን አሳወቀች። ኤርትራ ሰላም፣ ልማትና የጋራ እድገትን ዋነኛ ግቡ አድርጎ ከተቋቋመው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት በምህጻሩ ኢጋድ አባልነት ለመልቀቅ መወሰኗን አስታውቃለች። ይህን አስመልክቶ በማስታወቂያ ሚኒስትሯ በኩል ባሰራጨችው ደብዳቤም ለመልቀቅ መወሰኔን ለኢጋድ ዋና ጸሐፊ አሳውቂያለሁ ብላለች። የአፍሪካ ቀንድ አካል የሆኑ 8 አባል አገራት ያሉት ኢጋድ በቀጠናው ሰላም፣ ልማትና ውህደት ላይ አተኩሮ እየሰራ መሆኑን የሚገልጽ ሲሆን በቅርቡም በኢትዮጵያ በተደረጉ የሰላም ስምምነቶች ላይ አበርክቶ ማድረጉን እንዲሁም በሶማሊያ በሱዳንና በደቡብ ሱዳን ባሉ ግጭቶችም ዙሪያ የማደራደርና ሰላምን የማምጣት እንቅስቃሴዎች ላይ እየተሳተፈ መሆኑን ይገልጻል። ከዚህ ቀጠናዊ ተቋም በ2005 እንደ አውሮፓውያን አቆጣጠር ራሷን አግላ የነበረችው ኤርትራ በ2023 ወደ ድርጅቱ እንደገና መቀላቀሏ ይታወሳል። አገሪቱ ከ2 ዓመት በኋላ ዳግም ከድርጅቱ ለመውጣት ወስናለች። አገሪቱ ለቆ ለመውጣት መነሻ ሆኖኛል ያለችው ደግሞ ድርጅቱ ህጋዊ ግዴታዎቹን መካድ ቀጥሏል የሚሉና ሌሎች ምክንያቶች ናቸው። ኤርትራ በሚያጎራብቷት አገራት የውስጥ ጉዳይ በመግባት የምትከሰስ ሲሆን ላብነትም በሱዳን ያለው ጦርነት ማሳያ ነው። የሱዳን ጦር የተባለውንና በአብዱል ፈታህ አልቡርሃን የሚመራውን አንድ ክንፍ በመደገፍ የሱዳን የእርስ በርስ ጦርነት እንዲራዘምና ሰላም እንዳይመጣ ከግብጽ ጋር ትሰራለች ተብሎም ይገለጻል። የኢጋድ አባል ሀገራት መልቀቅ እፈልጋለሁ ያለችውን ኤርትራን ጨምሮ 8 ሲሆኑ እነሱም ኢትዮጵያ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ጅቡቲ፣ ኬንያና ኡጋንዳ ናቸው። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቹ ያቀርባቸዋል። በድጋሚ አብራችን ቆዩ። የኮንትሮባንድ ዕቃዎች ቁጥር ጨምሯል ያለው የገቢዎች ሚኒስቴር የ4 ወራት ሪፖርቱን ለፓርላማ አቀረበ። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርን የ2018 በጀት ዓመት የ4 ወራት ዕቅድ አፈጻጸም ሪፖርትን በዛሬው ዕለት ገምግሟል። ሪፖርቱን ያቀረቡት የገቢዎች ሚኒስትር ወይዘሮ አይናለም ንጉሴ ባለፉት 4 ወራት በሕገወጥ መንገድ ወደ ኢትዮጵያ የሚገባ የኮንትሮባንድ ዕቃዎች ቁጥር መጨመሩን ተናግረዋል። በዚህም ከገቢ ኮንትሮባንድ ከ8 ቢሊዮን ብር በላይ ከወጪ ኮንትሮባንድ ደግሞ 0.6 ቢሊዮን ብር ማዳን መቻሉን ተናግረዋል። በድምሩ 8.7 ቢሊዮን ብር የሚያወጣ የኮንትሮባንድ ዕቃ መያዙን ተናግረዋል። ባለፉት 4 ወራት 27 ኪሎ ግራም የሚመዝን ጥፍጥፍ ወርቅ መያዙንም ሚኒስትሯ አክለዋል። የወጪ ኮንትሮባንድ አብዛኛውን ድርሻ የሚይዘው የግብርና ምርት ነው የተባለ ሲሆን ባለፉት 4 ወራት ቅናሽ ማሳየቱ ተጠቁሟል። ሚኒስትሯ አክለውም በኮንትሮባንድ ሂደት ሲሳተፉ የተያዙ 353 ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ ለቋሚ ኮሚቴው አስረድተዋል። ባለፉት 4 ወራት ውስጥ 444.3 ቢሊዮን ብር ለመሰብሰብ ታቅዶ እንደነበር ያስታወሱት ሚኒስትሯ 482.5 ቢሊዮን ብር ገቢ ሰብስበናል ብለዋል። ይህም የዕቅዱ 106 በመቶ ነው ተብሏል። የገቢዎች ሚኒስትር ወይዘሮ አይናለም ንጉሴ እንዳሉት የ2018 በጀት ዓመት የገቢ ዕቅድ አፈጻጸም ከጊዜ ወደ ጊዜ እየተሻሻለ በመምጣቱ የዚህ በጀት ዓመት የገቢ አሰባሰብም ጤናማ መሆኑን ተናግረዋል። ዳሶማ ትሬኒንግ ለተከታታይ 25 ቀናት የሚቆይ የ2018 ዓ.ም የገና ኤክስፖ በአዲስ አበባ ኤግዚቢሽን ማዕከል እንደሚያካሂድ አስታወቀም። የ2018 ዓመተ ምህረት የገና ኤክስፖ ከ450 በላይ የሚሆኑ የሀገር ውስጥና ከ10 ሀገራት በላይ የተወጣጡ ልዩ ልዩ አምራቾችና አገልግሎት ሰጪዎች የሚሳተፉበት ደማቅ ኤክስፖ ከታህሳስ 4 እስከ ታህሳስ 28 ቀን ድረስ በዳሶማ ትሬኒንግ ኃላፊነቱ የተወሰነ የግል ማህበር አዘጋጅነት በአዲስ አበባ ኤግዚቢሽን ማዕከል እንደሚከፈት ዛሬ ታህሳስ 3 ቀን 2018 ዓመተ ምህረት በሰጠው መግለጫ አስታውቋል። የአንድነት አብሮነትና የመተባበር ምልክት ከሆነው የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ የዘንድሮው ገና ኤክስፖ ህዳሴ ገበያ የገና ኤክስፖ የሚል ስያሜ እንደተሰጠውም ተገልጿል። በኤክስፖ ላይ በሀገሪቱ የሚገኙ የፋይናንስ ተቋማት፣ የሪል ስቴት አልሚዎች፣ የተሽከርካሪ መኪና አስመጪዎች፣ የሸማች ማህበራት እንዲሁም የዕለት ፍጆታ አቅራቢዎች፣ የአዋቂዎች የህፃናት አልባሳት እንዲሁም የቤት ውስጥ ዕቃዎችና የፈርኒቸር ውጤቶች የሚያቀርቡ ተቋማት እንደሚገኙ የዳሶማ ትሬዲንግ ህዝብ ግንኙነት ኃላፊ ወይዘሮ አዲስ ዓለም ያዕቆብ ተናግረዋል። የተጋነነውን የዋጋ ንረት ለማስቀረት ሸማቹ ቀጥታ ከአምራችና አስመጪዎች የሚገበያይበት ምቹ ሁኔታ የሚፈጥር እንደሆነ የገለጹት ወይዘሮ አዲስ ዓለም ያዕቆብ ለህብረተሰቡ በአነስተኛ ዋጋ ምርቶችን የሚያቀርቡ የንግድ ወኪሎች
አገልግሎት ሰጪዎችና ሌሎችም ተቋማት እንደሚሳተፉ ተናግረዋል። በኤክስፖ ላይ ማህበራዊ ኃላፊነቱን ለመወጣት ለበርካታ የበጎ አድራጎት ድርጅቶች ነፃ ቦታ በመፍቀድ ማህበራቸውን እንዲያስተዋውቁ እድል እንደሚሰጥና በኤክስፖ ማጠናቀቂያ ላይ ሸማቾችን የመኪና እድለኛ የሚያደርገውን አሰራር ከብሔራዊ ሎተሪ አስተዳደር ጋር በዕጣ አወጣጥ ዙሪያ እየተሰራ እንደሚገኝም ማህበሩ አስታውቋል። አማራ ባንክ በ2018 መጀመሪያ 5 ወራት ከታክስ በፊት 1.15 ቢሊዮን ብር ትርፍ ማስመዝገቡን አስታወቀም። አማራ ባንክ በ2018 በጀት ዓመት የመጀመሪያዎቹ 5 ወራት ማለትም ከሐምሌ 1 2017 ዓ.ም እስከ ህዳር 30 ቀን 2018 ዓ.ም ድረስ ከታክስ በፊት 1.15 ቢሊዮን ብር ትርፍ ማስመዝገቡን አስታውቋል። የባንኩ ዋና ሥራ አስፈጻሚ ዶክተር ዮሐንስ አያሌው ባንኩ ባለፈው ዓመት በተመሳሳይ ወቅት ከነበረበት ከ910.2 ሚሊዮን ብር ኪሳራ ወጥቶ ወደ 1.15 ቢሊዮን ብር ትርፍ ከታክስ በፊት ማስመዝገብ ችሏል ብለዋል። በበጀት ዓመቱ የመጀመሪያ 5 ወራትም 3.55 ቢሊዮን ብር ገቢ ማስመዝገብ እንደተቻለም ተናግረዋል። አጠቃላይ የተቀማጭ ገንዘብ መጠን 35.8 ቢሊዮን ብር መድረሱን ዋና ሥራ አስፈጻሚው ጠቁመው ይህም በ5 ወራት ጊዜ ውስጥ የ4.29 ቢሊዮን ብር ብልጫ አሳይቷል ነው ያሉት። ባንኩ የ76.58 ቢሊዮን የአሜሪካን ዶላር ገቢ በመሰብሰብ ጥሩ አፈጻጸም ማሳየቱንና ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ313 በመቶ ብልጫ እንዳለው ዋና ሥራ አስፈጻሚው ተናግረዋል። አማራ ባንክ ከተመሰረተ ጀምሮ ያቀረበው አጠቃላይ ብድርና የቅድሚያ ክፍያ አምና በተመሳሳይ ወቅት ከነበረው በ53.8 በመቶ በማሳደግ ወደ 31.3 ቢሊዮን ብር ማበደሩንም አስታውቀዋል። የባንኩ ዋና ሥራ አስፈጻሚ ዶክተር ዮሐንስ አክለውም ባንኩ በህዳር 2017 ከነበረበት 12.9 በመቶ በከፍተኛ ሁኔታ በመቀነስ ያልተከፈለ ወይም የተበላሸ ብድር ጥመርታ በማውረድ ወደ 4.06 በመቶ እንዲደርስ መደረጉን ተናግረዋል። ባንኩ 591884 አዳዲስ የደንበኞችን ሂሳብ በማስከፈት አጠቃላይ የደንበኞችን ቁጥርም ወደ 2.68 ሚሊዮን ማድረሱን ጠቁሟል። ባለፉት 4 ወራት ከታላቁ የኢትዮጵያ ህዳሴ ግድብ 733 ጊጋዋት ሰዓት የኤሌክትሪክ ኃይል ሽያጭ ለውጭ ሀገራት መቅረቡ ተገለጸም። በኢትዮጵያውያን የጋራ ትብብር ከወራት በፊት የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ 5100 ጊጋዋት ኃይል ወደ ማመንጨት መሸጋገሩን የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር ሞገስ መኮንን ገልጸው ይህም በኃይል አቅርቦት ፍላጎት ላይ ታሪክ ቀያሪ አቅም መፍጠሩን አስረድተዋል። በዚህም ህዳሴ ግድብ በአጠቃላይ ኢትዮጵያ ከምታመርተው 9750 ጊጋዋት የኃይል አቅርቦት ውስጥ ከግማሽ በላይ የሚሆነውን በመሸፈን የአንበሳውን ድርሻ እንደያዘም አስረድተዋል። አክለውም የኤሌክትሪክ ማስተላለፊያ ጣቢያዎችን ኃይል የመሸከም አቅም በማሳደግ ከሀገር ውስጥ በተጨማሪ ለውጭ ሀገራት የኃይል አቅርቦት ማሻሻል እየተቻለ መሆኑንም ገልጸዋል። በዚህም የኢትዮጵያ ኤሌክትሪክ ኃይል ሀገር ውስጥ ከሚሰጠው አገልግሎት ባሻገር ለሌሎች ጎረቤት ሀገራት ኃይል በማቅረብ ለቀጠናው ትስስር የበኩሉን እየተወጣ መሆኑን የገለጹት የኮሚኒኬሽን ዳይሬክተሩ በዚህም ለኬንያ፣ ጅቡቲና ታንዛኒያ የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸዋል። በዚህም እስከ ህዳር 30 ቀን 2018 ዓ.ም 15313 ጊጋዋት ሰዓት ኃይል እንዲሁም ባለፉት 4 ወራት 733 ጊጋዋት ሰዓት ለውጭ ሀገራት መቅረቡን አስታውቀዋል። ለጎረቤቶቿ የምታቀርበው የኤሌክትሪክ ኃይል ሽያጭም የቀጠናውን ሀገራት ዜጎች ማህበራዊና ኢኮኖሚያዊ ተጠቃሚነት በማሻሻል ለኢትዮጵያም የውጭ ምንዛሬ ገቢ በማስገኘት ላይ እንደሚገኝ አመላክተዋል። ህዳሴ ግድብ የፈጠረው የኃይል አቅርቦት አቅም ለስራ ዕድል ፈጠራና ለኢኮኖሚ መነቃቃት ገንቢ ሚና ያላቸው አምራች ኢንዱስትሪዎች እንዲፈጠሩ እያደረገ መሆኑን የገለጹት ዳይሬክተሩ ከሀገራቱ ጋር የተፈጠረው የኃይል ትስስርም የጋራ ተጠቃሚነትን በማረጋገጥ መልካም ጉርብትና መፍጠር የሚያስችል እንደሆነም ተመላክቷል። ተከታተሉት የነበረው የዕለተ አርብ ታህሳስ 3 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት